ሙከራ ያስገድልም ሞክር ችግር የለም ይሄድኩ ያ ማለት ነው you are still in ጅማ መሆን ይችላል ማለት ነው ኦኬ ዩሮፕ ሄዳ ታውቃለች she is going to she has gone to she has been ሄዳ ታውቃለች ዩሮፕ ሄዳ ስለዚህ has been አይደል she has been to Europe and ከሁለቱ ጋር የሚመሳሰለው የትኛው ይመስላል ለምሳሌ I have visited ጅማ 2 times አልኩኝ ወይም ደግሞ I have visited ጅማ once or twice ምናምን አልኩኝ ከየትኛው ጋር ይመሳሰላል ቅድም ካወራናቸው ጋር you know like when you're just dealing with this one like been to have been to እና have gone to እነዚህ ስንላቸው ከመሄድ ጋር ነው በቃ ብዙ ጊዜ የሚያወሩት ማለት ነው እሺ ዛሬ የምናያቸው በዩቲዩብ ቻናላችን ነው right have been to have gone to የሁለቱን ዲፈረንስ ምናልባትም ደግሞ ምን ጨምራቸው has been to እና has gone to የሚለውን ማለት ነው so ብዙ ጊዜ ተማሪዎች ያምታታቸዋል present perfect tense የሚባለው አረፍተ ነገር ላይ ስንጠቀም የምናያቸው የማይ እንግሊሽ ቤተሰቦች so we're back with another very good video ስለዚህ ዛሬ ደግሞ የነዚህ ልዩነት በደንብ አሪፍ ሆኖ በኤግዛምፕል እኔና አቤለው አለዚህ ስለዚህ በደንብ ያያረግን እናያቸዋለን ማለት ነው ኤግዛምፕሎችን ሰራበታለን እናወራበታለን and you be having like your own exercise ማለት ነው እናንተም ጥያቄ ይኖራችኋል okay አቤለው yes how you doing I'm good all good yeah everything all right right been hacked now all right so have been to አይደለም ሁለቱ ልዩነታቸው ምንድነው have been to እና have gone to ዝም ብለህ ታስባቸው ለምሳሌ እንዲህ ልበለ I have been to Dubai እና I have gone to Dubai ልዩነት ያላቸው ይመስላል ዝም ብለህ when you look at yeah I think so እስቲ guess I have been to Dubai ከሆነ ወደ ዱባይ ይሄድኩ ነው እሺ ሄጃለሁ ሙከራ ያስገድልም ሞክር ችግር የለም ይሄድኩ ሄጃለሁ I have been to ነው ያወራኛለሁ I have been to Dubai ይሄድኩ ነው እሺ I have gone to Dubai ያምታቱኛል ግን በጣም ጥሩ so ስለዚህ እንዳንተ ስለሚያምታታቸው ነው የለሰን ይዘን የመጣ ነው ማለት ነው so ስለዚህ ምን እናደርጋለን I have been to is a present perfect which is experience-ን የምታወራበት ነውና ዱባይ ሄደህ እንደምታውቅ የምታወራበት ነው is that clear ስለዚህ ዱባይ ሄደህ ታውቃለህ ለምሳሌ I've been to Dubai twice or once or ምናምን ትላለህ ኦኬ አንድ ጊዜ ሄጃለሁ ሁለት ጊዜ ሄጃለሁ ኦኬ ሄጄ ነበር እዛ ሆኛ ቃለው ነው ኦኬ የመሆን ግስ አይደል ቢን ስለዚህ I've been to Dubai once ካልኩኝ አንድ ጊዜ እዛ ምን ለምሳሌ ኢትዮጵያ ውስጥ ካሉ ከተሞች ውስጥ የሄድክባትና አንድ ከተማ ንገረኝ እስቲ ያየሃትን ጅማ እሺ ስለዚህ ጅማ ስንት ጊዜ ሄዳል 2 times ስለዚህ ምን ማለት ይችላል like I have visited Jimma I have been to Jimma 2 times 3 times ማለት ይችላል ስለዚህ እዛ ምን I have gone to Jimma ግን ካልክ is somehow like ይሄን አረፍተ ነገር ስታወራው I have gone to Jimma የት ነው ያለው ይኸውልህ I have been to Jimma ጅማ ሄደ ነበር አሁን ግን ከጅማ ተመልሰሃል ኦኬ ይሄን ነገር የምታወራው የት ሆነ ነው you have already returned ማለት ነው ተመልሳችሁ ነው I've been to Dubai ካላችሁ already ሌላ ቦታ ሆናችሁ ዱባይ ግን ስለመሄዳችሁ ስለ ኤክስፒሪየንሳችሁ ነው የምታወራው I have gone to Dubai ግን አሁንም እዛው ነው ኦኬ ስለዚህ ሄጃለሁ ነው ወደ ጅማ ሄጃለሁ ባክ አይነት ነገር ነው ዱባይ ሄጃለሁ ነገር ነው ኦኬ ስለዚህ you can say that like if somebody asks you like where are you like you know actually you know I have gone to Jimma all right recently lately ምናምን የሚለው ማለት ነው ያ ማለት ነው you are still in Jimma መሆን ይችላል ማለት ነው ኦኬ ሶ ሌሎች ኤግዛምፕሎችን ብናይበት ለምሳሌ you can say that ዩሮፕ ሄዳ ታውቃለችና ወደ ዩሮፕ ሄዳለች የሚለውን ለመስራት ምን እናደርጋለን ማለት ነው ታይሙን ሳንገልጽ ምናምን ስንገልጽ ጎንቱን መጠቀም እንችላለን ማለት ነው እሺ ዩሮፕ ሄዳ ታውቃለች she is gone to she has gone to she has been ሄዳ ታውቃለች ዩሮፕ ሄዳ ስለዚህ has been አይደል she has been to Europe and ዩሮፕ ነች አሁን ደግሞ ያለችው ደግሞ ወደዛ ሄዳለች she has gone to Europe ማለት ነው alright so እንደዚህ አይነት አረፍተ ነገሮችን ስትጠቀም have to እና gone to አይደል so ስለዚህ been to ለምሳሌ have been to እና has ወይም ደግሞ have been or have gone to የሚለውን የምንጠቀመው ነው so ስለዚህ ሌሎች ኤግዛምፕሎችም ያያየንበት we can just describe ማለት ነው ለምሳሌ ከዚህ ጋር የሚመጣው ከሁለቱ ጋር የሚመሳሰለው የትኛው ይመስላል ለምሳሌ I have visited Jimma 2 times አልኩኝ ወይም ደግሞ I have visited Jimma once or twice ምናምን አልኩኝ ከየትኛው ጋር ይመሳሰላል ቅድም ካወራናቸው ጋር የትኛው ያሁኑ አሁን visited I have visited የሚለው ከgone to ነው ወይስ been to ነው የሚመሳሰለው no been to
ከቢን ቱ ጋር ነው አይደል? because like I have visited ካለ so ጎብኝቶ ከዛ ተመልሷል ነው አይደል? so እሱን ነው የምንለው ማለት ነው። alright ስለዚህ ምን እንላለን ማለት ነው? I have been to Jimma once እና I have visited Jimma once they are the same ማለት ነው። ሶስተኛው ምን ይሆናል ማለት ነው? I've gone to Jimma ግን እዛ ሄጃለሁ ነው። እዛ ነው ያለሁት ነው right? so ስለዚህ እሱን ኮንሰፕት ይሰጠናል alright? that's it and you know like when you're just dealing with this one like have been to እና have gone to እንደዚህ ስንላቸው ከመሄድ ጋር ነው በቃ ብዙ ጊዜ የሚያወሩት ማለት ነው። እዛ ሄጄ ነበር እንደዚህ so ጥያቄውን ግን ከቀየርከው ግን ወይ ደግሞ ቨርቧን እቺ የቢን እና ጎንን ከቀየርካቸው ግን almost ኮንሰፕቱ ምን ይሆናል ማለት ነው? present perfect ነው። ተመሳሳይ ነገሮች ናቸው የሚመጡት አይደል? ለምሳሌ ልትለውም የምትችለው like I have eaten like you know breakfast አይደል? or I have just eaten breakfast ምናምን ካልከኝ ምን ይሆናል ማለት ነው? በቃ ቁርስ በልተሃል። so ሌላ ምንም ልታረጋ አትችልም። already ምን ሆኗል ማለት ነው? yes like the action has already completed አይደል? ድርጊቱ ተጠናቋል። ስለዚህ you're basically not referring like you know the time አይደል? like when it happened ማለት ነው። መቼ እንደተፈጠረ አትናገርም። ግን ምን እያልክ ነው ማለት ነው? you have done the action አይደል? so ስለዚህ I have already eaten ወይም ደግሞ I have just eaten ወይም ደግሞ I have eaten breakfast አይደል? በልቻለሁ ይሆናል ማለት ነው። so እንደዚህ አይነት ነገሮች አሁን ሁለት ቦታ የሚመጡት ምንድናቸው ማለት ከመሄድ ጋር ስናወራ አይደለም? ከመሄድ ጋር ስናወራ been to ወይም ደግሞ have been to እና gone to የሚለውን በዛ ማምጣት እንችላለን ማለት ነው። እሺ ስለዚህ never እናስገባበት። ኦኬ never እናስገባበት እስቲ የትኛው ላይ እናስገባ? ሁለቱ ላይ have been to እና have gone to ላይ እስቲ never እናስገባና ልዩነቱን ቼክ እናድርግ እስቲ። what do you think? never እንግዲህ ወይ I have never ካልን አርግ ያላቅም ነው። እሺ so ስለዚህ አንድ ከተማ ጥራልኝ እስቲ እዚህ ኢትዮጵያ ውስጥ ሄጄ ማላቀው አረ ምን ሄጄ ማቀው አንድ እኮ ኦኬ ሜርኮ ስለዚህ ያሬድኮ ብዙ ነው። እሺ alright so ስለዚህ ውጭ ሀገር ሄደህ ታውቃለህ? እሱን እናወራ። እሺ I have never been to out of I've never been to America. Alright so USA good. I've never gone to USA እና I've never been to USA. Any difference that you see? አይመስለኝም አይደል? ስለዚህ the same ሆነ ማለት ሄጄ አላውቅም ነው አይደል? ሁለቱም ጋር ሄደ መመለስ ምናምን የሚባል ነገር የለም። ሄዶ ተመልሰው ምናምን የሚባል ነገር የለውም ማለት ነው። ስለዚህ ምንድነው ያወራ ነው? ልክ ኔጌቲቭ ስናደርገው ሁለቱም ምን ሆኑ? almost the same አይደል? I have never been to USA means በቃ ያ ኤክስፒሪየንስ የለኝም አይደለም? አሜሪካ ሄጄ አላውቅም ነው። I've never been out of this country ከዚህ ሀገር ወጥቼ አላውቅም ነው አይደለም? I've never gone to any country or any other country rather than Ethiopia ካልክ ደግሞ ከኢትዮጵያ ውጪ ሄጄ አላውቅም ይሆናል ማለት ነው። ስለዚህ never ሲገባበት ሁለቱ ተመሳሳይ ሆኑ አይደል? ግን ለብቻቸው ግን ሲመጡ I have been to እና I have gone to ልዩነት አላቸው አልን ቀደም አይደለም? ስለዚህ ልዩነታቸውን አሁን መልሰን ለማውራት ለነሱ ምንድነው ምንለው ማለት ነው? I have been to Dubai once አይደል? ዱባይ ሄጄ አውቃለሁ ኤክስፒሪየንሱ አለኝ እዛ የመሄድ። አሁን ግን ተመልሼ የት ነኝ ያለሁት? የምኖርበት ሀገር የምኖርበት አካባቢ። በጣም ጥሩ I have gone to Dubai የሚለው አረፍተ ነገር ግን እንደዚህ ቅልብጭ ብሎ እዛ ከመጣ ግን ዱባይ ሄጃለሁ ኦኬ ስለመመለሱ ግን አያወራም። so ምንድነው ማለት ነው? the person is still in Dubai ማለት ነው። in Dubai ማለት ነው። so እነዚህን ይመስላሉ። so like you know one of the questions that they can just ask ወይም ደግሞ እነሱ ሊያደርጉት የሚችሉት ይለማመዱበት ኦኬ so ድሬዳዋ ሄጄ አውቃለሁ like you know ከአንዴም ሁለቴ ድሬዳዋ ሄጄ አውቃለሁ ከአንዴም ሁለቴ አዳማ ወይም ደግሞ you know መቀሌ ወይም ደግሞ አክሱም ሄጄ አውቃለሁ አይደል ማለት ይችላሉ። ወይ ደግሞ ወደ አክሱም ሄጃለሁ ወይም ደግሞ አክሱም ነው ያለሁት ምናምን ለማለት ከፈለጉ ግን I have gone እየተጠቀሙ አይደል እነዚህ ነገሮች መስራት ይችላሉ ማለት ነው። so we'll see them with another video okay so ይሄኛው like you know they can just you know like practice on this one እቺ ዛሬ የፈለግናት ነገር ምንድነች? have been to እና have gone to has ሲሆን እሱ ነው ይመጣል። she has been to this country እና she has gone to this country አሁንም ልዩነት አላቸው ማለት ነው አይደል? so ሄዳ ደርሳ ተመልሳለችና አሁንም እዛው ነች የሚለውንም ነገር ስለሚያመጣላቸው ማለት ነው። so we'll see you next time. Have a good time and keep practicing okay and we need your comment also down there so keep us posting. We'll see you next time. Bye.